ሰላም ጤና ይስጥልን የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን አድማጮቻችን ከፋኖ ጋዜጠኛ ወግደረስ ጤና ጋር ቆይታ እናደርጋለን። ቆይታችንን በዋነኝነት ትኩረት የሚያደርገው ከሰሞኑ የአማራ ፋኖ ብሔራዊ ንቅናቄ አፋባን ምስረታ ጋራ በተያያዘ ነው ቆይታ የምናደርገው። ጤና ይስጥልን ጋዜጠኛ ፋኖ ወግደረስ ጤናው። ጤና ይስጥልን እንደምን ሰነበትክ ይርኔ። ጤና ይስጥልን አድማጭ ተመልካቾቻችን እንደምን ሰነበታችሁ? ደህና ነኝ እግዚአብሔር ይመስገን። እጅግ አድርጌ አመሰግናለሁ። በኢትዮጵያ ትግል እያደረጉ ያሉት የፋኖ ኃይሎች አንድ ውህድ ድርጅትን መመስረታቸውን ይፋ አድርገዋል። የአማራ ሕዝብ የህልውና አደጋን ለመቀልበስ ዓላማ አንግበው ባለፉት ዓመታት ካገዛዙ ጋር ውጊያ እያደረጉ ያሉት የፋኖ ኃይሎች የተለያዩ አደረጃጆች ሲከተሉ የቆዩ ሲሆን አሁን ላይ አንድ ውህድ ድርጅትን መመስረታቸውን አብስረዋል። የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በሚል ሁለት ድርጅቶች ሌሎችም ስርም ሲንቀሳቀሱ ነበር አደረጃጀቶች የአማራ ፋኖ ብሔራዊ ንቅናቄ አፋባን መመስረታቸውን ይፋ አድርገዋል። ዋና ሊቀመንበር አርበኛ ካሴ ተቀዳሚ ሊቀመንበር አርበኛ መከታ ማሞን አድርጎ መምረጣቸውን አስታውቋል። የቀድሞ የመከላከያ ሰራዊት ጀነራል እንዲሁም የአማራ ክልል ልዩ ኃይል አዛዥ የነበሩትን ብርጋዴር ጀነራል ተፈራ ማሞ ዋና ወታደራዊ አዛዥ እንዲሁም አርበኛ ምሬ ወዳጆን ምክትል ተቀዳሚ ወታደራዊ አዛዥም አድርገው መምረጡንም አስታውቋል። የአፋባድ ሊቀመንበር የነበሩትም አርበኛ እስክንድርም ነጋ የፖሊሲና ስትራቴጂ ኃላፊም አድርጎ የሰየመው ድርጅቱ አርበኛን አስረስ ማርያም የህዝብ ግንኙነትም ኃላፊ አድርጎ መምረጡንም አስታውቋል። በአጠቃላይ 19 የስልጣን ተወራዶች ከነ ኃላፊነታቸው በዝርዝር ይፋ ያደረገ ሲሆን በአማራ ህዝብም ዘንድ በብዙዎች ዘንድ ጥያቄም ሲነሳ ሲቀርብበት የነበረው ይህ የአንድ ሁኑ ጥያቄ እሁን መሆኑን የሚያበስር ነገር በሰፊው ተነግሯል። በዚህ ጉዳይ ላይ ነው ጋዜጠኛ ፋኖ ወግደረስ ቆይታ የሚኖረን። አሁን ላይ የተመሰረተው ድርጅት አጠቃላይ ሁኔታ ምን ይመስላል? ከዚህ ቀደም ከነበሩት ድርጅቶችስ በምን ይለያል? ከዚህ እንጀምር እስኪ። በጣም አመሰግናለሁ። ቀደም ብለህ ያነሳኸው መሰረታዊ ጥያቄ ይህ ድርጅት ትልቁ ቁም ነገር በጉጉትም እኛም ስንጠብቀው የነበረው ምንድነው? ካንተም ጋራ ከአንድም ሁለት ሶስት ጊዜ ተገናኝተን ዋናነት ስንወያይበት የነበረው ነጥብ የአማራ ፋኖ ድርጅታዊ አንድነት ጉዳይ ላይ ነው። እንደምታስታውሰው የአማራ ፋኖ የድርጅታዊ አንድነት እንዴት ይምጣ? የአማራ ፋኖ ድርጅታዊ አንድነት መምጣት ለአማራ ህዝብ፣ ለአማራ ታጋይ፣ ለፋኖ፣ ለተቀረው ኢትዮጵያዊና ይህንን ትግል ለሚደግፉ ሁላ ምን አይነት በረከት አለው የሚለውን ሁሉ አንስተን በጨረፍታ ባለፉት 3-4 ቃለ መጠይቆቻችን በደንብ አጽንኦት ሰጥተን ለመነጋገር ችለናል እንደምታስታውሰው። ከዛም ባሻገር ደግሞ በተለይ ድርጅታዊ አንድነቱ እንዲመጣ ይሄ የአካባቢያዊ የሰፈር የጎጥ የመንደር እሳቤዎች ተቀርፈው በተለይ ደግሞ ብልጽግና ከሜዳ ላይ ከሚያደርገው የውጊያ ይልቅ ከሚያደርገው ሰራዊቱን አዝምቶ ከሚያደርገው የግንባር ውጊያ ይልቅ ፕሮፓጋንዳ በመክፈት እንዲሁም ከፍተኛ ወጪ ወይም ገንዘብ በመበጀት የአማራ ፋኖ ድርጅታዊ አንድነት እንዳይመጣ ላለፉት 2 ዓመታት ወገቡን አደግድጎ ይሰራ እንደነበረም በዋናነት ስናነሳ ባሽተናል። እውነት ለመናገር ዛሬ ላይ ግን እኔ እናንተ ይህንን ቃለ መጠይቅ ስንጀምር በታላቅ ክብርና ደስታ ነው ሊሆን የሚችለው። በዋናነት ደግሞ በዚህ ጦርነት ውስጥ ላለው ህዝባችን፣ ለታላቁ የአማራ ህዝብ ይህንን ጦርነት ነፍሳቸውን ሳይሰስቱ አንድያ ህይወታቸውን ሳይሰስቱ ሰንደቅ ዓላማቸውን ግንባራቸው ላይ አስረው በየጫካው በየበረሃው እየዋሉ እየተራቡ እየተጠሙ ስለ እውነት፣ ለፍትህ፣ ለህልውናቸው፣ ለማንነታቸው የሚታገሉ ወንድሞቻችንንም እንዲሁ እነሱንም እንኳን ደስ አላችሁ ብለን ነው ልንጀምር የሚገባው። ሚዲያዎችም በውጭም በሀገር ውስጥም ያሉ ደግሞ ስለ እውነትና ስለ ፍትህ የሚታገሉ ይህንን የአማራ ድርጅታዊ አንድነት ለመምጣት ሊመጣም ስንጥር ለነበር ነው እውነት ለመናገር ነጋሪ ቲቪን ጨምሮ ማለት ነው እና ሌሎችንም እንዲሁ እንኳን ደስ አላችሁ ብለን ነው ወደ ጉዳዩ መሄድ የሚገባን። ታላቅ መስራት ነው። ምክንያቱም ይሄ አንድነት ኃይል ነው እንደሚባለው ድር ቢያብር አንበሳ ያስር እንደሚባለው
የአማራ አንድነት መምጣቱ በተለይ ደግሞ አማራው ላይ ያዘው ዓላማና ግቡን በአጭር ጊዜ ለማሳካት ትልቁ እንደ ስቲፒንግ ቦርደር የምንጠቀምበት ትልቁ መሳሪያችን ኃይላችን ያለው ሞገሳችን ያለው መፈራታችን ያለው ማሸነፋችን ያለው እዚህ አንድነታችን ላይ ነው የሚለውን በተደጋጋሚ ማንሳታችን አይዘነጋም። እንግዲህ ከዚህ አንፃር ዛሬ ላይ ያ ፍላጎታችን ላለፉት ሁለት ዓመታት ደከመን ሰለቸን ሳንል የአማራ ፋኖ ድርጅታዊ አንድነት እንዲመጣ ስንደክም ለነበር ነው። እውነት ለመናገር ይሄ ትልቅ ብስራት ትልቅ የምስራች ነው። አሁን ቀደም ብለህ ያነሳው በመግቢያ ላይ አሁን ላይ የተመሰረተው ድርጅት አጠቃላይ ሁኔታ እንዲሁ ከዚህ ቀደም ከነበሩት ድርጅቶች በምን ይለያል የሚል መንደርደሪያ ጥያቄ አንስተሃል። እንግዲህ ይሄ ድርጅት የአማራ ፋኖ ብሔራዊ ኃይል የሚባለው ድርጅት አፋብን ማለት ነው። ከሌሎች የሚለየው እንግዲህ እንደምታስታውሰው ጎጃም፣ ጎንደር፣ ወሎ፣ ሸዋ የየራሳቸውን እዞች ካቋቋሙ በኋላ እነዚህ እዞች ደግሞ ከሞላ ጎደል ተከፋፍለው ሁለት ድርጅቶችን መስርተው እንደነበር ፋኖ ህዝባዊ ድርጅት በታላቁ እስክንድር ነጋ ይመራ የነበረው ድርጅት ማለት ነው። በኋላ ላይ ደግሞ አፋባሃ የአማራ ፋኖ ብሔራዊ ኃይል በሚል እንዲሁ በኮማንድመንት ይመራ የነበረው በሁለቱ ድርጅቶች አንድ ላይ በመሆን እንግዲህ የነበረውን ምድር ላይ የነበረውን ፋኖ ጠቅልል አድርገው በማስገባት ወደ ከ8 ከ10 በፊት ደግሞ በየቦታው ተበታትኖ ከነበረው የፋኖ አደረጃጀት ወደ 8 ከ8 ደግሞ ወደ 2 የመጡበት ሁኔታ ነበር። ሁለቱ ደግሞ አሁን ተዋህዶ አንድ የሆነበትን ሁኔታ አይተናል። ስለዚህ ከሌሎች የተለየ ቀደምት ከነበሩት የተለየ የሚያደርገው ምንድነው? ሌሎች በየአካባቢው በየጠቅላይ ግዛት እዙ የነበሩ አንደኛ፣ ሁለተኛ ሙሉ የፋኖን አደረጃጀቶች ያልወከሉ የነበሩ ናቸው። አፋባህም ይሁን አፋድ የሚባሉት ድርጅቶቻችን የቀደምት ድርጅቶቻችን። ይሄ ደግሞ የተለየ የሚያደርገው ያልተሟላ እንደ ሌሎች በየአካባቢው በየጠቅላይ ግዛቱ የተመሰረተ ሳይሆን እንዲሁም እንደምታውቀው ፖለቲካዊ ድርጅቶች የሚሆኑ የትጥቅ ትግሎች ውክልና እንደዚህ አንድነት ሲፈጥሩ በራስ መተማመን ሳይኖር ሲቀር መጠራጠሮች ሳይኖሩ ሲቀሩ ድርጅቶችን ምን ያደርጋሉ? አንዳንዴ በግንባር እንዲገናኙ ይሆናል። አንዳንዴ ቅንጅት ይፈጥራሉ፣ አንዳንዴ ህብረት ይፈጥራሉ። በጣም ሲተማመኑና ደግሞ ተመሳሳይ ዓላማና ግብ አለን ብለው ሲያምኑ ውህደት ይፈጥራሉ። አሁን አፋብን የአማራ ፋኖ ብሔራዊ ንቅናቄ ትልቁ ነገር ምኑ ላይ ነው? ቅንጅትም ሳይሆን ህብረትም ሳይሆን ግንባርም ሳይሆን እነዚህ ሁለቱ ድርጅቶች የፈጠሩት ውህደት ነው። ይሄ ከሌሎች የተለየ ያደርገዋል። መለየት ብቻ ሳይሆን በእነዚህ በአማራ ፋኖ ምድር ላይ ባለነው የአማራ ፋኖ አደረጃጀቶች ኃይላት እጅግ መተማመን፣ መከባበር ይሄ የተመሰረተው ውህድ ድርጅት ደግሞ የጋራ ዓላማና ግብ ያነገበ መሆኑን በደንብ ያመላከተ ነው ማለት ነው። ስለዚህ ቀድሞ የነበሩን በየአካባቢው በየጠቅላይ ግዛቱ የተመሰረቱ በከፊል ፋኖን የሸከፉ አፋባህም ይሁን አፋድ የሚባሉት ቀደም ብዬ እንዳነሳውልህ አስፈላጊውን የፋኖ ፉል ፊገርድ ያልነበሩ አሁን ግን በጎጃም፣ በጎንደር፣ በወሎ፣ በሸዋ ያሉ የጠቅላይ ግዛቶች የሚሆኑ የእዞች በሞላ ወደ አንድ ተሰብስበው ውህደት ፈጥረው ሌሎች ድርጅቶችን አክስመው አፋባህም አፋህድም ከስመው ከዛ በፊት የነበሩ አንዳንድ አደረጃጀቶችም ከስመው በሙሉ አፋብን በሚል የአማራ ፋኖ ብሔራዊ ንቅናቄ በሚል በአዲስ መልኩ ጥር 9 ቀን 2018 ዓ.ም እንግዲህ ከፍተኛ ለአስጨራሽ ጉዞዎችን በማድረግ የአንድነት ጉዞዎችን በማድረግ ለዚህ አብቅተውናል ማለት ነው። አጠቃላይ እንግዲህ ድርጅቱ የአማራ ሕዝብ ሲጠብቀው የነበረው በመግቢያም እንዳነሳውልህ በውጭም ያሉት ወገኖቻችን ሲጠብቁት ሲመኙት የነበረው ተዋጊው ኃይል የአማራ ፋኖ በጣም በጉጉት ሲጠብቀውና ሲፈልገው የነበረው ፖለቲከኛው እንዲሁ ሲጠብቀውና ሲፈልገው የነበረ
አጠቃላይ ደግሞ እንደ ኢትዮጵያ እንደ ሀገር አሁን ያለውን የአብይ አህመድ አገዛዝ አሁን ካለ የአብይ አህመድ አምባገነናዊ ቶታሊቴሪያን ከሆነ ጠቅላይ የግለሰብ ገዥነት ነፃ ለመውጣት የአማራ ፋኖን የትጥቅ ትግል እንደ ንጋት ጮራ እንደ ፍትህ ጮራ እንደ ወጋገን ለሚመለከተው ለተቀረ ኢትዮጵያ ህዝብ ደግሞ ይፈልገው የነበረና ይሄ በመምጣቱ ደግሞ እጅግ ደስተኛ የሆነበትን ሁኔታ ለመረዳት ለማስተዋል ችለናል በአጭር ጊዜ ውስጥ ይድነኝ። መልካም። ይህ አፋባን የአማራ ፋኖ ብሔራዊ ንቅናቄ እንደው ለአማራና ለኢትዮጵያ ውስጥ ከዚህ በኋላ ምን ተስፋ ይዞ ይመጣለታል? በእርግጥ ይሄ ነገር እንዲመጣ ቀደም ብሎ አንተም እንደገለጽከው በተደጋጋሚ ጊዜ ተስፋ ሰንቆ እንዲመጣ የሚታዩ ችግሮች እንዲታረሙ ከችግሩ በላይ ግን ዓላማው ትልቅ እንደመሆኑ መጠን ብዙ ስንነጋገርበት ብዙ ስንሰራበት ነበር። አሁንስ ወደ አንድ አማራዊ አንድ ድርጅት መምጣቱ በተለይ ለአማራው እንዲሁም ደግሞ ለተቀረው ኢትዮጵያውያን በሙሉ ምንስ ተስፋ ይዞ ይመጣል? ምንስ እንጠብቅ? መሰረታዊ ጥያቄ ነው ይዝኔ። እንግዲህ የመጀመሪያው ጉዳይ እንዳልኩህ አንድነት ኃይል ነው። የኃይል ምስጢር ነው። ምንም ጥያቄ የለውም። እንደምታስታውሰው እኛም ልንክደው የማንችለው ላለፉት 2 ዓመታት እንደ በዋናነት ባለፉት 1 ዓመት ውስጥ አፋድና አፋባሃ በሚባሉት የፋኖ አደረጃጀቶች መካከል የጎንዮሽ መጎነታተሎች ነበሩ። የማንክደው ሀቅ ስለሆነ ማለት ነው። መጎነታተል ብቻ ሳይሆን ያው የፋኖን አንድነት እናመጣለን በሚል በየጠቅላይ ግዛቶች ያሉ ፋኖቻችን አንደኛውን አፈንጋጭ ኃይል አንደኛውን ትክክለኛ ኃይል አድርጎ በመሳል አንደኛው ደግሞ እንደዚሁ በአንጻሩ በተቃራኒ ይሄንን ጉዳይ እንደዚህ አድርገው እርስ በርሳቸው እየተፈራረጁ በጣም እርስ በርስ ድረስ በሜዳ ላይ በሚደረጉ ውጊያዎች እርስ በርስ ምን ማድረግ ተችሏል? እንደምታውቀው አንተ ህይወት እስከ መጠፋፋት ተደርሷል። ይሄ ምንም ግልጽ የነበረ ነው። ምንም ያን ያህል የተጋነነ ባይሆንም ዳሩ። ስለዚህ ትልቁ ነገር የዚህ ድርጅት የዚህ የአፋብን የአማራ ፋኖ ብሔራዊ ንቅናቄ ውህድ ሆኖ ዛሬ በአራቱም የአማራ ጠቅላይ ግዛቶች የሚገኙ ፋኖቻችንን አንድ አድርጎ መምጣቱ የመጀመሪያው ጉዳይ ዓላማና ግብህን ለማሳካት እንደ ኃይል እንደ ህብረት እንደ አንድነት የሚቆጠር ነው። እንዲሁም የጎንዮሽ መጎነታተሎችን እርስ በርስ በጠላት ላይ ያለንን የጋራ አቋም በጠላት ላይ ያለንን ሙሉ የሆነ አቅም እንዳንጠቀም ወደ ጎን እርስ በርስ እንድንተያይ እንድንጣላ ያደረገበትን ሁነት አንዘነጋውም። ይሄንን ሁነት እንዲለወጥ ወይም እንዲቀየር አስችሏል። ሌላኛው ጉዳይ ከዚህ በተጨማሪ ቅድም እንዳልኩ የአማራ ፋኖን የትጥቅ ትግል ፖለቲካዊ የትጥቅ ትግል ለዚህ ትግል የነጻነት መውጫ መንገድ አድርገው የሚያስቡት ለዚህ ትግል የነጻነት መውጫ መንገድ አድርገው ለሚያስቡት ሁላ ትልቅ ተስፋ የሰጠ ጉዳይ ሆኖ አልፏል። ትልቅ ተስፋ ብቻ አይደለም። ቅድም እንዳልኩ እርስ በርስ በሚኖረን ክፍተት በምንፈጥረው ክፍተት ለምሳሌ ዲያስፖራው በሀገር ውስጥ የሚገኘው ባለሀብቶች ይህንን ትግል በዋናነት መረጃ በመስጠት ትጥቅ፣ ስንቅ፣ ሎጂስቲክስ በመሆን ያግዙ የነበሩ የማህበረሰብ ክፍሎች፣ ቡድኖች፣ ድርጅቶች፣ ግለሰቦች፣ ሚዲያዎች ወዘተ ተስፋ ቆርጠው በፋኖ ትግል ተስፋ ቆርጠው ለምንድነው አንድ የማይሆነው? ለምንድነው እርስ በርስ የሚጣላው? ለምንድነው እንኳንስ የአማራ ህዝብ ይቅርና የተቀረው ኢትዮጵያዊ ይህንን ማህበረሰብ ይህንን የፋኖን የትጥቅ ትግል ተስፋ አድርጎ ገና እንደሚወለድ ህፃን በጉጉት የሚያየውን ትግል ለምንድነው የሚከፋፍሉት በሚል ቅድም እንዳነሳውልህ ድርጅቶች፣ ግለሰቦች፣ ተቋማት ያደርጉልን የነበረውን የፋይናንስ ድጋፍ፣ የዲፕሎማሲ ድጋፍ፣ የሚዲያ ድጋፍ፣ የፕሮፓጋንዳ ድጋፍ፣ ሌሎች ለዚህ ለአማራ ፋኖ የትጥቅ ትግል ፖለቲካዊ የትጥቅ ትግል ግብዓት ሊሆኑ የሚችሉ ድጋፎችን በሞላ ቸል ያሉበት ወቅትም ነበረ። እንደምታስታውሰው ይድኔ ቸል ማለት ትግሉን የመናቅ አይ በቃ ፋኖ የተበታተነ እኮ ነው፣ የሰፈር ሽፍታ ነው፣ የጫካ ሽፍታ ነው፣ አንድነት የለውም፣ ይሄ
ተበትኗል። በየልክ ለጠላትም ራሳችንን አሳልፈን የሰጠንበትንም ሁኔታ እናስታውሳለን። ስለዚህ እነዚህ ደጋፊዎቻችን በፋኖ ትግል ላይ መጠራጠርን እንዲፈጥሩ አድርጎ ነበረ መለያየታችን፣ የፋኖ ድርጅታዊ አንድነት አለመፈጠሩ። ከመጠራጠርም ባለፈ የፋኖ ትግል እውነትም ጠላቶች እንደሚሉት የአብይ አህመድ አገዛዝ እንደሚለው ጽንፈኛ፣ በቡድን የተደራጀ ዘራፊ፣ እውቀት የሌለው ግብታዊ የሆነ ወዘተረፈ የሚሉትን እውነት ሊያስመስሉ የሚችሉ እንቅስቃሴዎች ያሉ ለማስመሰል ጥረት ሲያደርጉ እንደነበረ እናስታውሳለን። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ውህድ ድርጅት ሆኖ አማራዊ አንድነት ድርጅት መፈጠሩ እነዚህ ጥርጣሬዎችን እንዲያስቀር ሆኗል። እነዚህ ጥርጣሬዎች ቅድም ባልኩ በተለይ የአማራ ፋኖን የትጥቅ ትግል እንደ ንጋት ጮራ፣ እንደ ፍትህ፣ እንደ ነጻነት ከዚህ ከአምባገነናዊ አገዛዝ ነጻ እንወጣለን ብለው ለሚያስቡት ሁላ ተስፋ አድርገው ስለነበሩት ሁላ ያንን መጠራጠር ቀልብሶ ዛሬ ምንም እንኳን ቢዘገይም ባንፈጥንም በተፈለገው ፍጥነት ያንን ነጻነት ለተፈለገው ማህበረሰብ ማምጣት ባንችልም ምን ማድረግ ችሏል? ያንን ጥርጣሬ ግን ለጊዜው መቅረፍ ችሏል። ፋኖ የተበታተነ ነው፣ እርስ በርሱ አይስማማም፣ አማራው ጎጠኛ ነው፣ በጠቅላይ ግዛቱ ነው የሚያስበው፣ በመንደሩ ነው የሚያስበው የሚለውን የጠላትን ያገዛዙን ፕሮፓጋንዳ ላይ ውሃ ቸልሶ ያለፈ ሆኗል። ይህ አንድነት መምጣቱ ሌላው ከዚህ በፊትም እንዳነሳውልህ ትልቁ ጠቀሜታው አንድ ድርጅት መሆናችን የያዝነውን የአማራ ፋኖ የያዘውን ግብ ለማሳካት የመጀመሪያውና ትልቁ ጉዳይ እንደሆነ እሙን ነው። ስለዚህ በውጭ ሀገራት ያሉ የዓለም አቀፉ ማህበረሰብ መጀመሪያ ከራሱ ጋር መስማማት ያልቻለ በየቦታው የተቧደነ ታጣቂ ምንም በሀገሪቱ ላይ ለውጥ ላያመጣ ይችላል የሚል መዘናጋቱን መጠራጠሩን ያንን ሊቀርፍ የሚችል ውህድ ነው፣ አንድነት ነው። ያሁን የዓለም አቀፉ ማህበረሰብ አሁን ትኩረቱን ወደኛ እንዲያደርግ፣ ወደ ፋኖ የትጥቅ ትግል እንዲያደርግ፣ የኢኮኖሚ ድጋፍ ማድረግ የሚፈልጉ፣ ወታደራዊ ድጋፍ ማድረግ የሚፈልጉ፣ ዲፕሎማሲያዊ ድጋፍ ማድረግ የሚፈልጉ፣ የሚዲያ ድጋፍ ማድረግ የሚፈልጉ፣ የፕሮፓጋንዳ ድጋፍ ማድረግ የሚፈልጉ በአጠቃላይ በቀጠናው ላይ ይሄ የአማራ ፋኖ ትልቅ ኃይል መሆኑን መሰባሰቡ አንዱ መሆኑን በራሱ የውስጥ ችግሩን ፈቶ ራሱ ተነጋግሮ ጣልቃ ሳያስገባ ዛሬ አንድ ድርጅት ይዞ በመምጣት ሊቀመንበር ሰይሞ ስራ አስፈጻሚውን ሰይሞ በሂደት ደግሞ ይሄንን ድርጅት ማቆሙ በሌሎች ይጠራጠሩን በነበሩት የዓለም አቀፉ ማህበረሰብና በቀጠናው ባሉ ሀገራት የጎረቤት ሀገራትን ጨምሮ በሀገር ውስጥም ያሉ ሌሎች የታጣቂ ቡድኖች ሊሆኑ ይችላሉ፣ ሰላማዊ ፖለቲካ ትግል የሚያራምዱ ሊሆኑ ይችላሉ፣ ማህበረሰቡን ጨምሮ ከዚህ ጥርጣሬ ያወጣ ራስ በራሳችን ችግሮችን መፍታት እንደምንችል ያሳየ ድርጅት ነው። ከዚህ በተጨማሪ አንድ መሆኑ ቀደም ብለህ እንዳነሳው የአማራ ፋኖ በአራቱም ጠቅላይ ግዛቶች አንድ ውህድ ድርጅት ይዞ መምጣቱና ይፈለግ የነበረውን ተቋማዊ ቅርጽና ድርጅት መሰየሙ ምንድነው ሊኖረው የሚችለው በለስ የሚለውን ቀደም ብለን ከዘረዘርናቸው ባሻገር ስንመለከት ትልቁ ጉዳይ የአማራ ፋኖ ከገባበት የህልውና አደጋ እንግዲህ በቀጣይ ይሄ ድርጅት የራሱ ፍኖተ መርህ የድርጅቱ ማታጊያ ፍኖተ መርህ የፖሊሲና ስትራቴጂክ ክፍሉ ተነጋግረው ይዘው የሚመጡበት ሁኔታ እንዳለ ሆኖ የራሱ የመታጊያ ፍኖተ መርሆችን በግልጽ የሚያስቀምጥ መሆኑ እንዳለ ሆኖ ፖለቲካዊ መርሆች፣ ወታደራዊ መርሆች፣ የመታጊያ ፍኖተ መርሆች እንደሚመጡት ሁላ ነገር ግን እኛ በመነሻችን እንደ አማራ ፋኖ በጥቅል ስንነሳ ትልቁ ዓላማ የነበረው የአማራን ህዝብ ከገጠመው የህልውና አደጋ ወይም የዘር መጥፋት አደጋ በአገዛዙ የተጋረጠበትን የዘር መጥፋት አደጋ ነፃ እንዲሆን ከዛ አደጋ ያንን አደጋ ቀልብሰን ራሳችንን በአገዛዙ ከሚፈጸምብን የዘር ማጥፋት አደጋ መክተን ይህንን ንጹህ ህዝብ፣ ይህንን ታላቅ ህዝብ፣ ይህንን ሀገር የመሰረተ ታሪክ፣ ባህል፣ እምነት፣ ቋንቋን ያቆየ ማንነትን ያቆየ ሀገርን ያቆየን ማህበረሰብ ማትረፍ ነው። ይሄንን ህዝብ ማትረፍ ነው። ስለዚህ የመጀመሪያው ድርጅቱ አንድ መሆኑ ለአማራ ህዝብ ትልቁ ይዞት የመጣው በለስ ምንድነው የምትለኝ ከሆነ የተነሳንለትን ዓላማ ከግብ እንድንመታ አንድነታችን ያስችለናል ማለት ነው። ከዚህ በተጨማሪ ቅድም እንዳልኩ የመጀመሪያው ጉዳይ ከህልውና አደጋ ራሳችንን ማውጣት ቢሆንም ዳሩ
ማውጣት ቢሆንም ዳሩ ወደፊትም ደግሞ በፍኖተ መርሁ ድርጅቱ ይዞት የሚመጣው በፍኖተ መርሁ የሚያሳየን የራሱ ፖለቲካዊና ወታደራዊ አቅጣጫዎች እንዳሉ ሆነው ግን ትልቁ ነገር የኢትዮጵያን የሀገር ግዛት አንድነትን ማስጠበቅ ይሆናል ማለት ነው። የኢትዮጵያ ሀገር ግዛት አንድነት እንደምታውቀው ከዚህ በፊትም እንዳነሳ ነው አደጋ ላይ ወድቋል። ዛሬ ያገዛዙ ህገ መንግስት እነዚህ ብሔረሰቦች ወይም ደግሞ ክልሎች የራሳቸውን ወታደር፣ ሰንደቅ ዓላማ፣ ቋንቋ፣ ምንቴስ በሚል ይዘው እንደ ሀገር እንዲገነጠሉ ኢትዮጵያ እንድትበታተን ኢትዮጵያ እምነት አልባ እንድትሆን እየሰሩ እንዳለ ይታወቃል። ስለዚህ የአማራ ፋኖ የትጥቅ ትግል ለኢትዮጵያውያን ትልቁ ተስፋ የሚሆነው ሀገር እንደ ሀገር እንድትጸና፣ እንድትቆይ፣ እንድትጠበቅ ተከብራና ታፍራ እንድትኖር ትልቅ በለስ ይዞ መጥቷል። ይሆናልም ደግሞ የአማራ ፋኖ ትጥቅ ትግል። ከዚህ በተጨማሪ እንግዲህ በኢትዮጵያ ምድር እንደምታውቀው ዛሬ ብቻ ሳይሆን ላለፉት 50-60 ዓመታት የዘር ፖለቲካ በኢትዮጵያ ህዝብ ዘንድ በአማራ ህዝብ ዘንድ ያደረሰውን ጉዳት ያመጣውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ምስቅልቅል እንግዲህ ከኛ በላይ ሊመሰክር የሚችል አካል ይኖራል ብዬ አልገምትም። ከኢትዮጵያ ህዝብ በላይ ምስክር ሊሆን የሚችል ይኖራል ብዬ አልገምትም። በኢትዮጵያ ውስጥ ባሉ ነገዶች፣ ጎሳዎች ከነሱ በላይ ምክንያቱም ይህንን ችግር ኖረው ዳሰው ጨብጠው የመከራው ተጋፋጭ አካል ሆነው ስላለፉት ላለፉት 60-70 ዓመታት በኢትዮጵያ ተዘርግቶ የነበረው ያገዛዝ ስርዓት በፌዴራሊዝም ስም የብሔር ፖለቲካ፣ የዘር ፖለቲካ አንብረው በኢትዮጵያ ህዝብ ላይ ያመጡትን መከራና እልቂት፣ በአማራ ህዝብ ላይ ያመጡትን መከራና እልቂት እናውቀዋለን። ስለዚህ ትልቁ የአማራ ፋኖ ድርጅት አንድ መሆን፣ መሰባሰብ፣ ይህንን አገዛዝ ማሸነፍ ለኢትዮጵያውያን ሌላው ትልቅ ይዞት የሚመጣው በለስ ምንድነው? ዲሞክራሲያዊ ስርዓትን ከተቀሩት ኢትዮጵያዊ ወንድሞቻችን ጋራ እንዳለፈው የዘር ፖለቲካን፣ የብሔር ፖለቲካን በህግና ስርዓት በኢትዮጵያውያን መልካም ፈቃድና ፍላጎት በተቀረው ኢትዮጵያዊ መልካምና ፈቃድና ፍላጎት ላይ ተመርኩዞ እነዚህን በማስቀረት በኢትዮጵያ የነበረውን የመፍረስ አደጋ፣ በኢትዮጵያ የነበረውን የዘርና የብሔር ፖለቲካ የሚያስከትለውን ግጭት፣ እርስ በርስ መጠፋፋት፣ የዘር እልቂት ይሄንን እንዲቆም ማድረግ ነው። ስለዚህ ትልቁ ኢትዮጵያውያን ተስፋ የሚያደርጉት የአማራ ፋኖን ድርጅታዊ አንድነት ወይም የአማራ ፋኖን ፖለቲካዊ ትጥቅ ትግል አንዱና ትልቁ መሰረታዊ ነገር ይሄ ነው። እንደምታውቀው የብሔር ፖለቲካና የዘር ፖለቲካ በኢትዮጵያ ላለፉት 60-70 ዓመታት ነብሮ ሲቆይ ትልቁ ያሳጣን ኢትዮጵያዊ ለዛና ማንነት ቢኖርም የፌደራል ስርዓት አለን ይሄንን ነው የምንከተለው በሚል ይከተሉት የነበረው የዘር ፖለቲካ ግን በኢትዮጵያ ዲሞክራሲን የሚፈቅድ አልነበረም። የዜጎችን በነጻነት ወጥቶ የመግባት፣ የመልማት፣ የማደግ ነጻና ፍትሃዊ ገለልተኛ ምርጫ የማድረግ ዲሞክራሲያዊ የሚሆን ሰብአዊ መብቶችን ዜጎች ፕራክቲስ እንዳያደርጉ ዜጎቻችን በነጻነት ተፈጥሮ በሰጣቸውን እንዲሁም ደግሞ ፖለቲካ የአንድ ሀገር ፖለቲካዊ መብት የሰጣቸውን በነጻነት እንዳይለዋወጡ ተግባራዊ እንዳያደርጉ ማነቆ የነበረውን የተበላሸ አምባገነናዊ የግለሰቦች የቡድን አገዛዝ፣ የዘር አገዛዝ፣ የብሔር አገዛዝ ለውጦ ፍጹም አንጻራዊ የተሻለ የሆነ እውነተኛ ዲሞክራሲን በኢትዮጵያ ማስፈን ነው። ለዚህ እንደ ስቲፒንግ ቦርደር የሚሆነው ይሄ የአማራ ፋኖ ድርጅታዊ አንድነት መምጣት ነው። ምክንያቱም መነሻው ያ ስለሆነ ምንም እንኳን እኛ የተደራጀ ነው በአማራዊ አንድነታችን ምንም እንኳን የአማራ አሁን ርዕዮተ ዓለሙ የአማራ ብሔርተኝነት ቢሆንም ዳሩ ይሄ የአማራ ብሔርተኝነት ያስፈለገው በኢትዮጵያ ራሱን ከገጠመው የህልውና አደጋ፣ የዘር መጥፋት አደጋ ከዛም ደግሞ የማንነቱ መገለጫ የሆኑ አደጋዎችን መክቶ ለማስቀረት ቢሆንም ይሄንን ንጹሃን ህዝብ የአማራን ህዝብ ከተጋረጠበት መንግስታዊ ስቴት ስፖንሰርድ ከሆነ ጄኖሳይድ ለመታደግ ቢሆንም ዳሩ የኋላ ግን በአማራነት መሰባሰቡ ለኢትዮጵያውያንም ያንን ፍሩት ያንን በረከት ይዞ ሊመጣ እንደሚችል ዲሞክራሲያዊ ስርዓት ለማስፈን እንደሚቻል በአገሪቱ ያለውን የዘርና የብሔር ፖለቲካ ለማስቀረት ከሌሎች ወንድሞቻችን ጋር ቅድም እንዳነሳሁት ይሄንን ለማድረግ ሁሉ እንደሚያስችል ድርጅታዊ አንድነቱ ዓላማና ግቡን ደግሞ በዋናነት በቀላሉ እንዲመታም የሚያስችል መሆኑ ነው። ከዚህ ባሻገር በመጨረሻ በመግቢያ ላይም እንዳነሳውልህ የዚህ የአማራ ፋኖ ወደ አንድ መሰብሰብ ድርጅታዊ አንድነት ይዞ መምጣቱ የጎረቤት ሀገራት ዓለም አቀፉ ማህበረሰብ
ይህንን ቡድን ይህንን ታጋይ የአማራ ፋኖን የትጥቅ ትግል ፖለቲካዊ የትጥቅ ትግል በሚችሉት ሁላ በኢኮኖሚ በወታደራዊ ሎጂስቲክሶች በዲፕሎማሲው በፕሮፓጋንዳው ከዚህ በፊት ከነበረው ተበታትኖ ከሚያደርገው ይልቅ አሁን የሚያደርጋቸው ነገሮች በሞላ በዓለም አቀፉ ማህበረሰብ አይን ዘንድ በደንብ አውትሻይን እንዲያደርግ ያግዘዋል ይረዳዋል። ሌሎች ሰላማዊ እንቅስቃሴዎችንም ካገዛዙም ይሁን ከተቀረው ዓለም ጋር ለማድረግ ትልቅ ምን ይፈጥራል እንደ ምሰሶ ይሆናል ማለት ነው። ስለዚህ በአጠቃላይ የዚህ የአማራ ፋኖ ድርጅታዊ አንድነት መምጣት ትልቁና መሰረታዊ ጉዳይ እኛ ያዝነውን ዓላማ ከግብ ለማድረስ ትልቁ መስፈንጠሪያ መወርወሪያ ቦርዳችን ቢሆንም ቀደም ብዬ ያነሳውልህን ጉዳዮች ግን ለኢትዮጵያውያንም ለአማራውም ይዞ እንደሚመጣ ሊያመጣ እንደሚችልም ይጠበቃል። ግርኔ በጣም ጥሩ ቆንጆ አድርገህ ነው ያብራራህልን። አጠቃላይ ሁኔታውንም አንስተህ ለተመልካች ለአድማጮቻችን ጥሩ ስዕል እንዲያገኙ ነው እያደረግከው በዚህ ጉዳይ ላይ። ሌላው ጋዜጠኛ ፋኖ ወግደረስ ጤና ቅድም ላይ ስትገልጸውም እንደነበር እንዲሁም ደግሞ ያው በአደባባይ ይታዩ የነበሩ ችግሮች ነበሩ። በተለይ የጎንዮሽ ትግሉንና ከትግሉ ጋር በተያያዘ ሁኔታ ይደረጉ የነበሩ እንቅስቃሴዎች በጣም በብዙዎች ዘንድ በተለይ ይሄንን ትግል በንቃት ለሚከታተሉ እንደው ይሄስ ነገር የሚያስብል ሁኔታ ተነስቶ ነበር። በብዙ መልኩ አልፎ ተርፎም እርስ በርስም እስከ አንዳንድ ነገር ደረጃ እስከ መድረስም የደረሰበት ሁኔታ አለ። አሁንስ ምክንያቱም ይሄ ወደ 5ኛ ድርጅት አካባቢ ነው ሲመጣ የአማራን ትግል ወደ አንድ ለማምጣት ሲደረጉ የነበሩ ተደጋጋሚ ጥረቶች ነበሩ። በጥረቶች ሂደቶች ውስጥ የታዩ ደካማ ጎኖችን በማረም ጠንካራ ጎኖችን ደግሞ በመውሰድ አሁን ላይ ይሄ ድርጅት ለማዋለድ ተችሏል። ከባለፈው ልምዶችና ትምህርት በመውሰድ በተለይ ከጠላት ጋራ ወይም ደግሞ ከአማራው ህሉና ትግል ጋራ በተገናኘ ፊት ለፊት መጋፈጥ ከሚገባን በላይ የጎንዮሹ ነገር እጅግ የበዛ ነበር። በሚዲያው ዛው መሬት ላይም ይታዩ ችግሮች ነበሩ። እነዚህ ነገሮች እስከባለፈው እንደው በአጠቃላይ ትምህርት ወስደንበት አሁን ላይ የተዋለደው አንድ አማራዊ ድርጅትን አጽንቶ ለማቆም በተለይ የጎንዮሽ ትግሉ የጎንዮሽ ንግግሩ ያልተገባ ድርጅትንም ማረም መሪዎችንም ከገቡበት ስህተት አውጥቶ ወደ ተሻለ ነገር በማያመጣ መልኩ ስብዕናን ጭምር በማዋረድ የሚደረገው ነገርን ሲያስቀርልናል ወይስ እንዲህ ነገር ደግሞ የማይቀርና የሚመጣ ከሆነ ደግሞ በጋራ ይሄንን ነገር ለመከላከልስ እንደው ምን ቢደረግ ይሻላል ትላለህ? በዚህ አጋጣሚ መሰረታዊ ነጥብ ነው። እንግዲህ ትልቁ ይሄ ድርጅት የአማራ ፋኖ ብሔራዊ ንቅናቄ ዋህድ ድርጅት መመስረቱ ሌላኛው በጣም መሰረታዊ ጠቀሜታው አንተም አሁን እንዳነሳው በጥያቄህ እንግዲህ እንደ ወንፊትም ነው ማለት ይቻላል። ወንፊት ነው ስልህ ምን ማለት ነው? ጠላትን ከወዳጅ አብጠርጥረን የምንለይበትም ተቋም ድርጅት ነው የሚሆነው። እንግዲህ እንደምታስታውሰው እነዛ በፊት የነበሩ የጎንዮሽ መጎነታተሎች፣ መሰዳደቦች በተለይ ደግሞ ምድር ላይ ያሉ በጣም አንጋፋ ፖለቲከኞችን መሪዎቻችንን የምናከብራቸው የምንወዳቸው ታላላቆቻችንን ሮል ሞዴሎቻችንን የአማራ ፋኖ ትግል የአማራ ህዝብ ትግል ዛሬ ለዚህ እንዲበቃ እውነት ለመናገር በርካታ መስዋዕትነት የከፈሉ በጣም ሲኒየር የሆኑ ታጋዮቻችንን ሁላ ሳይቀር በጣም በሚዘገንን ሁኔታ እኔ በአማራ ባህል ታላቆቻችንን ድሮኛ ስናድግ እንኳንስ ስማቸውን አንስተን እንደዚህ በዓለም ዘንድ የሚታወቁ ልምድ ያላቸው ክህሎት ያላቸው ራሳቸውን ከብልጭልጭ ነገር ሰልፍለስ የሆኑ በአጠቃላይ ራሳቸውን ለትግል ሰጥተው ጥለው ለማህበረሰብ እኩልነት፣ ፍትህ፣ ለማህበረሰብ አንድነት፣ ለነጻነት አሁን ደግሞ በዋናነት ለህልውና ትግል ለሚጠፋ ህዝብ ለሰውኛ የሚታገሉ ሰዎችን መስደብ ይቅርና እኛ ድሮ ልጅ ሆነን ታላላቆቻችንን ቆርጦ ማለፍ አይቻልም። አቋርጠን መሄድ መንገድ ላይ እንኳን ስንገናኝ አቋርጠን መሄድ አንችልም። ምን ያደኩበት ማህበረሰብ ታላላቆቻችንን ቀና ብለን ማንጓጠጥ መሳደብ አንችልም። ታላላቆቻችን ቁጭ ብለው ማህበራዊ ህይወታቸውን ሲገፉ
ሲበላ ሲጠጣ ልጆች እኛ በጣም በስርዓት እነሱን አስተናግደን ዝቅ ብለን እጅ አስታጥበን እግር አጥበን ስመን ነው ያደግነው። የአማራ ባህል ባይዘወይ በኢትዮጵያ ምድር ትልቁ የሚያስደስተው ይሄ ምግባሩ ነው፣ ይሄ ስርዓቱ ነው። በሌሎች አካባቢዎች እድል ገጥሞኝ ለመዘዋወር ሞክሬ ነበር በዚሁ በኢትዮጵያ እና ትልቁ የአማራው ትልቅ ባህል ለኢትዮጵያውያን የሰጠው ትሩፋት የኢትዮጵያውያን ትልቁ ባህል ብለው የሚሉት አንዱን አንዱ የሚያከብርበት አንዱ ለሌላኛው ያለው ምግባር ለእምነቱ ያለው ፈሪሃ እግዚአብሔር ያለው መሆኑ ነው። ነገር ግን ከዚህ በወጣና ባፈነገጠ መልኩ እንኳንስ በእድሜ ብቻ የሚበልጡንን ሳይሆን በእውቀት የሚበልጡንን በአቅም የሚበልጡንን በፖለቲካ ልምድ የሚበልጡንን በቅቡልነት በዓለም ላይ ባላቸው በከፈሉት መስዋዕትነቱ ላይ የሚበልጡንን እያንጓጠጥን እየሰደብን ጨርቃቸው እንዳይከተላቸው አድርገን እርቃናቸውን በአደባባይ እስኪቆሙ ድረስ ተደራጅተን በቡድንም በግለሰብም ስንሳደብ የነበረው ለአማራ ፋኖ ድርጅታዊ አንድነት ነው እያሉ ሲነግሩን ነበረ። እንደምታስታውሰው ከበደ ይሄንን ከፋፈለ፣ አለሙ ይሄንን አደረገ፣ ፋኖ በምድር ላይ ይሄ እንዳይመጣ እንዲሆነ እያሉ በተደጋጋሚ የፋኖ አንድነት እንዳይመጣ እነዛ ግለሰቦች ምክንያት ሆኑ እያለ ነው ሲሰድብ ሲያንቋሽሽ የነበረው። ዛሬ ላይ እንደውም ፊት ሆኗል ብዬ ያልኩ እንግዲህ የሚፈለገው አማራዊ ውህድ ድርጅታዊ አንድነት መጥቷል፣ ዛሬ መጥቷል። ስለዚህ የጎንዮሽ መጎነታተሉ ምን ይሆናል ማለት ነው? ልክ ከጥር 9 2018 ዓመተ ምህረት ምሽት 12 ሰዓት ጀምሮ አማራዎች እኛ በየጠቅላይ ግዛቱ ያለን የፋኖ አደረጃጀቶች ወደ አንድ ድርጅታዊ አንድነት መተን የአማራን ፋኖ ዓላማና ግብ ከግብ ለማድረስ ከተፈለገው ግብ ለማድረስ ከዛሬ ጀምሮ አንድ ሆነናል ብለው ካበሰሩን ደቂቃና ሰዓት ጀምሮ ይሄ የጎንዮሽ መጎነታተል አስፈላጊነት የለውም ማለት ነው በእነሱ አረዳድ፣ እነሱ የሚሉንን እንኳን ብንቀበል። ከዛ በመለስ ግን ዛሬም ላይ አንዳንድ ጉዳዮችን በማንሳት ቁርሾችን በማንሳት ቅራኔዎችን በማንሳት አንደኛው ያልተወከለ በነገራችን ላይ አንዳንዴ የእንትን ውክልናም ሲያደርጉት የአካባቢ ውክልና አድርገው ሲስሉትም እናያለን። አንዳንድ ያገዛዙ የዲጂታል ሰራዊት ጎንደር አልተወከለም፣ ሸዋ አልተወከለም፣ ጎጃም አልተወከለም፣ ወሎ አልተወከለም እያሉ በሆነ የፖለቲካ ውክልና ውስጥ ልክ በኢትዮጵያ የፓርላመንት አባላት ሆነ ተመርጠህ እንደምትገባው ሁሉ የአማራን ነገድ ለአራት ለአምስት ከፋፍለው ከአማራነቱ አሳንሰው በመንደር በሰፈር አልተወከለም እያሉ ለተቀረው ማህበረሰብ ይሄ ለማሳመስ በቡድን በአካባቢ እሳቤ ውስጥ እንዲገባ እንዲወድቅ ለማስመሰል ጥረቶችንም ሲያደርጉ እናያለን። ይሄ ሞኝነት ነው። በነገራችን ላይ ጎጃም የሚባል የአማራ መጠሪያ አካባቢ ነው። ጎንደር የሚባል የአማራ መጠሪያ አካባቢ ነው። ወሎ ሸዋ የሚባለው የአማራ ማህበረሰብ የሚኖርበት ግን እዛ አካባቢ የሚኖረውን ያንን አካባቢ ለመግለጽ የተሰጠው ስያሜ ነው እንጂ ጎንደር የሚባል አማራ ብቻውን የለም። ጎጃም የሚባል ወሎዬ ወይ ሸዋዬ የሚባል ብቻውን አማራ የለም። አማራ አንድ ነው። አንድ አንገት አንድ ራስ ያለው ነው። ስለዚህ ሸዋ ያለው አማራ በዚህ አደረጃጀት ውስጥ አቅም ካለው ብቃቱ ካለው መስፈርቱን የሚያሟላ ከሆነ አሁን በተፈጠረው ድርጅታዊ አንድነት ላይ በቃ በሸዋ አካባቢ የሚገኙ አማራ ወንድሞቻችን ይሄንን ወክለው አማራን ወክለው ይመሩናል ብሎ ከተስማማ ሸዋ ብቻውን ሸዋ አካባቢ የሚኖሩ አማራዎች ይህንን ሊያደርጉ ይችላሉ። ድርጅቱን ሊመሩት ይችላሉ፣ ሊያንቀሳቅሱት ይችላሉ፣ ለግብ ሊያደርሱት ይችላሉ። ጎጃም አካባቢ ያሉት ወንድሞቻችን እኛ አማሮች ወንድሞቻቸውን ይወክላሉ የሚል መስማማት ላይ ከደረስ ከንሰንሰስ ላይ ከደረሱ ውክልና የሚባል ስያሜ ላይኖር ይችላል። እዚህ ላይ ይሄ የፖለቲካ ውክልና አይደለም። እኛ የህሉና ታጋዮች ነን። በዛ ላይ ከሌሎች ነገዶች ጋር የምናደርገው የምርጫ ፖለቲካ ወይም ወታደራዊ ትግል አይደለም። በብሔር ርዕዮተ ዓለማችን አማራ ብሔርተኝነት ነው ስንል እዚህ ውስጥ የተሰባሰብነው አማሮች ነን ማለት። ስለዚህ ጎጃም ያለው ወይ ጎንደር ያለው ወይ ወሎ ሸዋ ያለው አማራ ወሎን ይወክለዋል፣ ወሎ ያለው አማራ ጎንደርን ይወክለዋል፣ ጎንደር ላይ ያለው አማራ ጎጃምን ይወክለዋል። እዚህ ጋር በመንደር በሰፈር የምትወካከልበት ጉዳይ አይደለም። ሜሪት ቤዝድ የሆነ ነው። ችሎታህን፣ አቅምህን፣ ፖለቲካዊ አቅምህን፣ ወታደራዊ አቅምህን እዛ ላይ የተመረኮዘ ነው። ከዛ ባለፈ ግን በዚህ ድርጅት ላይ
በተቻለ አቅም እንዲያውም ይህንን ሊያስቀርብ የሚችል መጎነታተሎች እንዳይመጡ እነዚህ ክፍተቶች እንዳይፈጠሩ ይሄ ትግል ደግሞ የተነሳው በጎጃም አካባቢ ብቻ ሳይሆን በጎንደር በወሎ ብቻ ሳይሆን በሸዋ ብቻ ሳይሆን እንዲያውም ከዚህም አልፎ ወደ ወለጋ በተቀረው ኢትዮጵያ ክፍል ሁሉ ፋኖ እንቅስቃሴ እያደረገ ስለሆነ ሁሉንም አካባቢ ያማከሉ ውክልናዎች እንዲኖሩ ኮሚቴዎች ጥረት እንዳደረጉ ተረድቻለሁ። ጥረት እንዳደረጉ በስራ አስፈጻሚ አባላትና ከሊቀመንበር ስያሜው ጀምሮ አይተ ከሆነ ቁልጭ አድርጎ የሚያሳይ ነው። ከዛ በተረፈ ግን እንትና ምክትል ሆነ እንትና ኃላፊ ሆነ ይሄኛው አካባቢ የተወከለው 2 ነው እዛ ላይ ያለው 3 ነው የሚሉ ንግግሮች ቅድም እንዳልኩ በአማራ ፋኖ ትግል ውስጥ ተሸፍነው ይሄ አንድነት እንዳይመጣ ይፈልጉ የነበሩ ግለሰቦችን ሲያዋርዱ የነበሩ መሪዎችን ሲያዋርዱ የነበሩ ዛሬ በወንፊት ተለይተው የሚወጡበት ጊዜ ደርሷል ባይኔ። ስለዚህ ድርጅቱን ራሳቸው ጊዜ ወስደው መሬት ላይ ያለነው ፋኖች ተነጋግረው በኮሚቴ አምነውበት ሁሉም አደረጃጀቶች አሁን ያለው አደረጃጀት ያስማማናል፣ ለያዝነው ዓላማና ግብ እንደመነሻ ይረዳናል በሚል ተፈራርመው ቃል ኪዳን ሰነድ ተዘጋጅቶ ፍኖተ መርህም እየቀረጹ ያሉበት ሁኔታ ነው ያለው። ሌሎች የሚያስፈልጉ ግብአቶች ሁሉ ተዘጋጅተው ነው ይሄ ድርጅት የቆመው። ስለዚህ ይህንን ድርጅት አጌንስት ሆነ አሁን መቃወም መስደብ ግለሰቦችን እንደከዚህ በፊቱ ማብጠልጠል አይቻልም። ይሄን አደረክ ማለት የአማራ ፋኖን ትግል ለዚህ ድርጅት መርህ አትገዛም ማለት ነው። ስለዚህ አትገዛም ማለት ደግሞ አንተ ያገዛዙ ወገን ወይም አካል ነህ ወይም የጠላት ወገን ወይም አካል ነህ የሚል ትርጉም ይኖረዋል ማለት ነው። መሬት ላይ ያሉ አደረጃጀቶች አምነውበት ይዘነው የመጣነው ድርጅት እስከሆነ ድረስ ተቀብሎ ማገዝ ሁሉም በየፊናው በየችሎታው በተለይ በውጭ ሀገራት ያሉ ዲያስፖራዎች የሚችሉትን እንደከዚህ ቀደሙ በዲፕሎማሲው በሚዲያው በፋይናንስ በሌሎች ጉዳዮች ሁሉ እንዲያግዙ በዚህ አጋጣሚ ጥሪ እናቀርባለን። በሀገር ውስጥም ያሉት ከዚህ በፊት በፋኖ መከፋፈል ተስፋ ቆርጠናል በቃ እናንተ የአካባቢ የሰፈር ሽፍቶች ናችሁ እያሉ እንዳገዛዙ ሲያንባርቁ የነበሩት ሁሉ ይህንን ትግል ይጠራጠሩ የነበሩት ሁላ ዛሬ ወደ አንድ ድርጅት ተሸክፎ በአዲስ መንፈስ በአዲስ ጥርስ ተነስቷልና ይህንን ለማገዝ ቀናይ መሆን ያስፈልጋል ይላል። መልካም። ሌላው ፋኖ ጋዜጠኛ ወግደረስ ጤናው ይሄው ላይ የተመሰረተው አፋባህን እዚህ ደረጃ ላይ እንዲደርስ በዚህ ሂደት ውስጥ እንደው ልክ እየወቀስን እንዳለ ሁሉ ለዚህ ደረጃ ይሄ ድርጅት ወደ አንድ አዋሎ አንድ አማራዊ ድርጅት እንዲመጣ በሚደረገው ጥረት ውስጥ እንዶ በዚህ አጋጣሚ መመስገን ወይም ደግሞ በዚህ ሂደት ውስጥ እንደው እነዚህ ሰዎች እነዚህ አደረጃጀቶች እነዚህ እከሌ ብለን በስምም ሊሆን ይችላል አላቅም እንደው መጠቀስ መነሳት ያለባቸው አካላቶች ካሉ እውነት ለመናገር ቀላል ፈተና ነበረው ማለት አይቻልም። የአማራ ፋኖ ድርጅታዊ አንድነትን ለማምጣት እንደምታስታውሰው የዛሬ 1 ዓመት ተኩል ገደማ አፋድ ሲመሰረት ወደ 7 ድርጅቶች አንድ ላይ በመሆን በወቅቱ ከ14ቱ ኮሚቴ አንዱ የአንድነት አመቻች ኮሚቴ አባል ነበርኩኝ አስታውሳለሁ። ያኔ የነበረን የገጠመንን ፈተና አስታውሳለሁ። ከዛ በኋላም ደግሞ አፋባህም እንኳንስ አንድ ድርጅት አዋህደህ መውለድ ይቅርና እነዚህ ሁለቱን ድርጅቶች ለመውለድ የመጣነውን ርቀት የተጓዝነውን የከፈልነውን መስዋዕትነት እኛ እዚህ ምድር ላይ ያለን ወገኖች እናውቀዋለን፣ ወንድሞች ያውቁታል። እውነት ለመናገር እኛ ራሳችን ህያው ምስክሮች ነን። ስለዚህ ለዚህ ስኬት እንግዲህ መጀመሪያ መመስገን ያለበት ያው ትግሉም እኔ በግሌ ዲቫይን ኢንተርቬንሽን ያለበት ነው ብዬ አምናለሁ። መለኮታዊ ጣልቃ ገብነት ያለው ትግል ነው። መንፈሳዊ ጣልቃ ገብነት ያለበት ትግል ነው ብዬ አምናለሁ። ምክንያቱም እግዚአብሔር ለንጹሃን ይራራል። ሁሉም በየእምነቱ እንግዲህ ቤተ እምነቶችን በማውደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነባሩ እስልምና በመስጂዶች ሁላ ሳይቀር በመነኮሳት በጸበልተኞች በምዕመናን በዲያቆናት በአማኙ ላይ ሲፈጸም የነበረውን ግፍ ሁሉ እናስታውሳለን። ብቻ ያሚቅርና በንጹሃን ዜጎች ላይ ይፈጸም የነበረውን ጭፍጨፋና ግፍ እናስታውሳለን። በወለጋ በመተከል በሻሸመኔ በሁሉ ምድሮች ላይ የነዛ የንጹሃንን ደም ዝቅ ብሎ የሚያየው
ከላይ ሆኖ የሚፈርደው አምላክ እግዚአብሔር መጀመሪያ መመስገን አለበት ለዚህ ጉዳይ ለዚህ መሳካት እውነት ለመናገር ምክንያቱም በየቀኑ የንጹሃን ወንድሞቻችን እንደ በሩቅ ያሉት አያዩትም ይሄን ስቃይ እኛ እዚህ ቁጭ ብለን ግን በየቀኑ በየሰዓታት ልዩነት አብረው የነበሩ ወንድሞችህ የምሳሳላቸው ወጣቶች ንጹሃን አረጋውያን ሴቶች ወንዶች ሁሉ ሳይቀሩ ሳይታመሙ በአገዛዙ የከባድ መሳሪያ ድብደባ በድሮን አረር ጥይት ሲለዩ ከፊት ታያለ የንጹሃን ደም በዛኛውም ወገን ያለው አገዛዙ የሚልከው ቅጥረኛ ሰራዊትም እዚህ ቀባሪያቶ በየቦታው ያሞራ ቀለብ ሲሆን ያም ያሳዝናል እንደሰውኛ ስለዚህ ይሄንን ሁሉ መከራ የሚመለከተው አምላክ በዚህ ጉዳይ ላይ ጣልቃ ገብቶ እግዚአብሔር ጣልቃ ገብቶ የአማራው ድርጅታዊ አንድነት እንዲመጣ አስተዋጽኦ የሱ ቡራኬ ትልቅ ነበረ የሚል እምነት አለኝ ከዛ ባሻገር ግን እንግዲህ በየድርጅቶቹ እንደምናቀው ዲጎች ነበሩ በፊት መጓተቶች ነበሩ በርካታ ሴራዎች የነበሩበትን የሚዲያ ሰዎች በአካባቢያቸው ደግሞ የዲያስፖራውን በየአካባቢው ተወሽቆ አንተ እንደዚህ ካልሆንክ አንተ ሊቀመንበር ካልሆንክ አንተ ምክትል ካልሆንክ አንተ የጦር አዛዥ ካልሆንክ አንተ የህዝብ ግንኙነት ካልሆንክ በሚል ኃላፊነት ሁሉ ሲመድቡ ስልጣን ሲሰጡ ሲሽሩ የቆዩበትን ሁኔታ እናስታውሳለን ዛሬ ላይ ደግሞ ትልልቅ ድርጅት ይመሩ የነበሩ በአፋድም በአፋባህም ውስጥ ትልልቅ ድርጅት ይመሩ የነበሩ የድርጅቱ ትልልቅ አመራር ላይ የነበሩ በጣም መመስገን የሚገባቸው እውነት ለመናገር ሲኒየር የሆኑ በትግል የቆዩ የፋኖን ትግል የሚያውቁ በሳል ወንድሞቻችን ደግሞ አይ እኛ የወጣነው ለአማራ ህዝብ የህልውና ትግል ነው እኛ ከዚህ ከገጠመን ያገዛዙ ጄኖሳይድ ነፃ ለመውጣት ነው ቀደም ብዬ ያነሳውትን አማራው ይዞ የተነሳውን የትግል ዓላማ ከግብ ለማድረስ ነው እኛ ለኃላፊነት ለስልጣን በአካባቢ ሽኩቻ ቀደም እንዳልኩ በጎንዮሽ ትግል መጎነታተል ይበቃናል ስለዚህ የኛ ፍላጎት ይብቃ ይቁምና ግዴለም ሌሎች አማራ ወንድሞቻችን ቀደም እንዳልኩ ከየትኛውም አካባቢ ይሁን ሜሪት ቤዝድ እስከሆነ ድረስ አቅም እስካላቸው ድረስ ፍላጎት እስካላቸው ድረስ ምድር ላይ እየታገሉ እስካለ ድረስ የህይወት መስዋዕትነት ለመክፈል እነሱም እኩል ዳገት ቁልቁለት ተራራ እየገፉ እስካለ ድረስ በጥይት በአገዛዙ የጥይት አረር አቆራርጠው ተሻግረው እየሄዱ እስካለ ድረስ ግዴለም እነዚህ ወንድሞቻችን ይምሩ በሚል እውነት ለመናገር የራሳቸውን ፍላጎት በመተው የኃላፊነት የስልጣን ምንም እንኳን አቅማቸው ሙላ ቢፈቅድ በነገራችን ላይ የሚፈቅድ ቢሆን ችሎታም ቢኖራቸው ፍላጎቱም ቢኖራቸው ለሌሎች ወጣት ወንድሞቻችን ቅድሚያ እንስጥ ፍላጎቱን አላቸው ከኛ በላይ በሚል ቅድሚያ የሰጡ በርካታ እንዲያው አንዱን ጠርተን አንዱን እንዳናሳንስ እንዳንተው በሚል ነው መሰጋው ይድኔ በጎንደር ያሉ ወንድሞቻችን በሸዋ በወሎ በጎጃም ያሉ ወንድሞቻችን ለዚህ ትልቅ መስዋዕትነት ከፍለዋል እውነት ለመናገር ትልቅ መስዋዕትነት እነዚህ በቃ የዚህ ትግል አብሪ ኮኮቦች ናቸው እውነት ለመናገር የዚህ ትግሉ የገባቸው ፖለቲካውን የሚያውቁ በዚህ በአማራ ፋኖ የትጥቅ ትግል የሚከፈለው መስዋዕትነት ረሃብ ጥም እንግልት የገባቸው በየቀኑ የሚወድቀው የሚያልቀው ንጹሃን በቃ የሚያሳዝኗቸው ልባቸው በቅንነት የተሞላ እነዚህ አማሮች የዚህ ትግል አብሪ ኮኮቦች ብያቸዋለሁ እውነት ለመናገር ሁሉን ነገር ትተው ግዴለም እንትና ይቅደም ይልኔ አንተ ቅደም የአማራ ትግል ነው ያዝነው መነሻችን መዳረሻችን አላማችን ግባችን አንድ ነው የገጠመን የህልውና አደጋ ነው ይሄን የህልውና አደጋ እኔ እናንተ ስንተባበር እኔ እናንተ አማሮች ወንድማማቾች በጋራ ስንቆም ነው ይልኔ ይቅደም ግዴለም ወግደረስ ይቅደም ግዴለም ይልኔ ቆይ እየተባባልን ስንታገል ነው ይሄንን አገዛዝ ልናሸንፈው የምንችለው በሚል ሁሉን ነገር ትተው ዛሬ አባልም ሆነ እንታገላለን አይደለም አመራር በሚል ለቀው የወጡ ታላላቅ መሪዎቻችን ወንድሞቻችን ለነዚህ በጣም እግዚአብሔር ይመስገን እውነት ነው እግዚአብሔር እድሜና ጤና ሰጥቷቸው ይሄንን በማለታቸው የትግሉ ፍጻሜ እንዲያዩት እኔ በግሌ እመኝላቸዋለሁ ሌላው ይሄ ትግል የአንድነት እንዲመጣ ቅድም እንዳልከው በራሱ ትግሉ እዚህ እንዲደርስ በርካታ መስዋዕትነት የከፈሉ በጣም ገና ከ18 ዓመት ታዳጊ ወጣቶች ጀምሮ እስከ 70-80 ዓመት አዛውንቶች ለዚህ ትግል በቀጥታ በግንባርም በተዘዋዋሪ ነፍጥ አንስተው ዋጋ የከፈሉ ወንድሞቻችን አሉ ለነዚህ ወንድሞቻችን ለነዚህ ሰማዕት ወንድሞቻችን ክብር ይገባል ነፍሳቸው በደጋጎች ጎን በቀኝ በሰማዕትነት ነው በርግጥ የተቀበሉት በቀኝ እንዲቀመጥ እንጸልያለን ክብር ምስጋና ለነሱ ያስፈልጋል እውነት ለመናገር ከዚህ ባሻገር በቀናነት በውጭ ሀገር ሆነው
ሂደቱን እየተከታተሉ የአንዳንድ ሚዲያዎች ገለልተኛ ሆነው በክፍፍሉ በነበረው ጎራ በነበረው የጎንዮሽ ፍትጊያ መጎነታተል ውስጥ እጃቸውን ሳይከቱ ገለልተኛ ሆነው እንደ በሽምግልና የአማራ ፋኖ ትግል ብቻ በቀጥታ ሜዳ ላይ ሲደግፉ ሲያግዙ የነበሩ ሚዲያዎቻችንን በውጭ ሀገር የነበሩ ቅድም እንዳልኩ ቀና ልብ ያላቸው በፋይናንስ በዲፕሎማሲ በሌሎች መንገዶች ሁሉ በዓለም አቀፍ ማህበረሰብ ተቋማት ውስጥ በመግባት ሲያግዙ የነበሩ ዲያስፖራ ወንድሞቻችንን እነሱን ሁሉ ማመስገን በጣም በጣም ያስፈልጋል። ምክንያቱም ሁሉም አይደሉም ቀና ልቦች ስላሉ አንድነቱ እንዲመጣ ሌት ተቀን እንቅልፍ ሲነሳቸው የነበሩ ሌላው የአማራ ማህበረሰብ የአማራ ህዝብ እንደገና መሬት ላይ ያለው ተዋጊው ጦር ፋኖ ራሱ አመራሮችን ወጥሮ በመያዝ አንድ ሆኑ እናንተ አንድ ካልሆናችሁ ድል አይመጣም ግባችን አይሳካም ተስተካከሉ እያሉ በየጊዜው መሬት ላይ ያለው ፋኖ በቀጥታም በተዘዋዋሪም ጥያቄዎችን ያነሱ ነበር። የአማራ ህዝብ በቀጥታም በተዘዋዋሪም ጥያቄውን ያነሳ ነበር። እዚህ ያሉ ጠንካራ ታጋዮች በተመሳሳይ ይህንን ጥያቄ ያነሱ ነበር። ስለዚህ የአንድነት ፍላጎት ድርሻዊ አንድነቱ እንዲመጣ ፍላጎት የነበራቸው ምኞትና ፍላጎት ብቻ አይደለም በተግባር ይሰሩ የነበሩ እጆች ሁላ ቀና ልቦናዎች ሁላ ሊመሰገኑ ይገባል። ስለዚህ በአጠቃላይ ከላይ ያሉት አመራሮች ሮል ሞዴል ሆነው ዝቅ ብለው ወርደው ግድ የለም የአማራ ፋኖን ትግል ወንድሞቻችን ተወክለው መሬት ላይ ያሉት እነሱ ቢመሩትም እየተጋገዝን ታላቅ ታናሽ ሆነን አንተ ቅደም እኔ ልቅደም በሚል ይሄንን ከግብ እናደርሳለን በሚል ቅድሚያ የሰጡ አመራሮች ሮል ሞዴል በመሆን አብሪ ኮከቦች በመሆን ለዚህ ድርጅታዊ አንድነት አብቅተውናል እውነት ለመናገር። ስለዚህ ይሄ ድርጅት አሁን ትልቅ ኃላፊነት ነው የተቀበለው። የድርጅቱ መሪ ሊቀመንበር አርበኛ ዘመነ ካሴ ትልቅ ኃላፊነት ነው የተቀበለው ከሌሎች ጀግና በሳል ፖለቲካ አዋቂ ወንድሞቹ ጋር በመሆን በእርግጠኝነት የአማራ ፋኖ የትጥቅ ትግል ፖለቲካ የትጥቅ ትግል አንድ ስቴፕ አፕ እንዲያደርግ ያግዛል፣ ይደክማል፣ ይለፋል የሚል እምነት አለኝ። ይሄንን ትግል ሁሉም ሚዲያዎች እንግዲህ ቅድም አንስተነዋል ቀና ልብ ያላቸው ብቻ ሳይሆን የአንድነት እንዲመጣ ሲደክሙ ሲለፉ የነበሩ ፍላጎት አለን ይሉ የነበሩ ሁላ ከስድብ ወጥተው ከመጎነታተል ወጥተው ከአካባቢነት ከቡድንተኝነት ወጥተው ከመከፋፈል ወጥተው በቃ ጎጃም ላይ ያለው አማራ ቤስት ከሆነ ጎንደር ላይ ያለው ወሎ ላይ ያለው ሸዋ ላይ ያለው አቅሙ ብቃቱ ካለው እዛ ያለው አማራ ይወክለኛል ይሄ በቃ አማራነት ብቻ ነው ውክልና የሚለውን እሳቤ አመለካከት ይዘው ሊያግዙ ሊደግፉ በውጭ ሀገር ያለው ዲያስፖራ ደግሞ በፍጹም መነቃቃት አንድ ሆኖ ልክ እዚህ መሬት ላይ አንድ እንደሆነ ሁሉ በውጭም ያሉ በርካታ ማህበራት አሉ። በየስቴቱ በርካታ ማህበራት አሉ፣ ቡድኖች አሉ፣ አመለካከቶች አሉ። የእውነት ይህንን ትግል የሚደግፉ ከሆነ ከዛሬ ጀምሮ እነዚህ የተበታተኑ በውጭ የሚኖሩ ዲያስፖራ ማህበራት አንድ ሊሆኑ ይገባል። እነሱም አንድነታቸውን ሊያበስሩ ይገባል። አንድ በመሆን የሚያደርጉትን ድጋፍ እነሱም ከፍ ማድረግ ይጠበቅባቸዋል። መልካም ጋዜጠኛ ፋኖ ወግደረስ ጤና ቀደም ብዬ መግቢያ ላይ እንዳልኩት እጅግ አስቸጋሪ በሆነ ጊዜያት ውስጥም ሆነ ይህንን ትንታኔ ማብራሪያ ስለሰጠኝ እግዚአብሔር አክብርልኝ፣ በጣም አመሰግናለሁ። ይሄ መልእክት ያስተላለፍከው ነገር እጅግ ወሳኝና በአሁኑ ሰዓት ላይ መሆንም መተግበርም ያለበትን ጭምር ነው። አድማጭ ተመልካቾቻችን በተለይ ደግሞ ይሄንን ትግል በንቃት ለሚከታተሉም ለሚደግፉ ሁሉ ከዚህ ቃለ መጠይቅ ከዚህ ቆይታችን እጅግ ጠቃሚ ነገሮችን እንደሚያገኙ ተስፋ አደርጋለሁ። የአማራ ፋኖ ብሔራዊ ንቅናቄ አፋብኃን ከዚህ በፊት ከነበሩት ወደ 4 ነው 5 አካባቢ ድርጅቶች ነበሩ በአማራ ጉዳይ ላይ የተመሰረቱ። ከነዛ ከባለፉት ድርጅቶች ትምህርት ልምድ በመቅሰም ጠንካራ ጎኖችን በመውሰድ ደካማ ጎኖችንም በማረም የተሻለ በተለይ ለአማራው እንዲሁም ለተቀረው ለኢትዮጵያ ሕዝብም ትልቅ ተስፋን ይዞ እንደሚመጣም ተስፋ አደርጋለሁ። ወደፊትም ይሄ ድርጅት ጠንክሮ እንዲወጣ የታዩ ችግሮች ካሉም እንዲታረሙ ድሎች ካሉም ደግሞ ለማብሰር ሲመስለኝ ድሎችንና መልካም ነገሮችን ለማብሰር ወደ አንተ እየመጣው ለአድማጭ ለተመልካቾቻችን እባክህ እንደምል ተስፋ አደርጋለሁ። በእኔ በኩል ጨርሻለሁ። ምናልባት አንተ የምትጨምረው ሀሳብ ካለ እድል ልስጥ። ጋዜጠኛ ወግደረስ ጤናው። በጣም አመሰግናለሁ። በስተመጨረሻ እግዚአብሔር ይስጥልኝ። እንግዲህ የድርጅቱ ተዋህዶ አንድ ሆኗል። የምንፈልገው አማራዊ ድርጅት ተፈጥሯል። ይህንን አማራዊ ድርጅት የአማራ ፋኖን የትጥቅ ትግል
በቀናነት በፍጹም መልካም ልቦናና መንፈስ ሁላችንም የሚመለከተን ሁላ ማለት ነው በዚህ ድርጅት ተስፋ የቆረጡ የሚመስሉ የተበታተነ ፋኖ የተበታተነ የደከመው ከሰሞኑን ደግሞ ታስታውሳለህ በተለይ አንዳንድ አካባቢዎች ላይ ተልኮ ይዘው የነበሩ ሰዎች እጃቸውን ሰጡ በዚህ ወጡ በዚህ ገቡ ፋኖ ፈረሰ ወዘተ የሚሉ ፕሮፓጋንዳዎች ላይ አፈር ያለበሰ ነው ባይዘው ይሄ የድርጅቱ መመስረት ወዲያው ነው እንጂ የአገዛዙ አካሄድ እጅግ አደገኛ የነበረ ውስጥ ድረስ አስርጎ በማስገባት አማራ የመሰሉ ነገር ግን የጎባጣ አሽከር ሆነው አማራነትን አሳልፈው ለአደጋ የሚጥሉ በጣም የሚያሳዝን በአማራዊ ባህል ያሳለፍናቸው ታሪኮች ያለፈው ታሪክ የአማራ የጀግንነት ነው የማሸነፍ ነው የባንዳነት ታሪክ የለም በዚህ በእኛ በአማራነት ግን አሁን ላይ ከዛ በመለስ እጅግ ለሆዳቸው ያደሩ ለስሜታቸው ያደሩ ለብልጭልጭ ነገር ለገንዘብ ያደሩ ሊያስተዛዝም የሚችል ታሪካቸውን መጀመሪያ በጥሩ ይዘው ተነስተው በኋላ ላይ ደግሞ በአዳፋ የሰረዙ በርካታ እንደው በርካታ እንኳን ባንላቸው ጥቂት ግለሰቦች ተሽከርክረው ሲገቡ አይተናል እነሱ የራሳቸውን ተልከው ይዘው ነው እነዚህን ሰዎች ልክ ባዴን አማሮች ነን ብለው ያማራን ዛሬ እንደሚያስፈጁት ሁሉ ልክ እንደ ባዴን እንታገላቸዋለን ከባዴን ለይተን አናያቸው የባዴን ያገዛዙ አንድ አካል እንደሆኑ አድርገን እንታገላቸዋለን ከዛ በተረፈ ግን የዚህ ትግል የዚህ ድርጅት ሊቀመንበር ፋኖ አርበኛ ዘመነ ካሴ መልካም የሥራ ጊዜ እንዲሆንለት በጣም በቅንነት በፍጹም ትህትና ይሄንን አደረጃጀት ሊቀመንበሩን ጨምሮ ሁሉም እንዲያግዙት እንዲያበረቱት ከሐሜት ከስንፍና ከቧልት ከመሰዳደብ ከጎንዮሽ መጎነታተል ወጥተን ይሄንን ወጣት በጣም ኢነርጂቲክ የሆነ አቅም ያለው አሁን ላለው ፋኖ በነገራችን ላይ ለዚህም ትግል ለዚህ መድረስ ትልቅ አስተዋጽኦ ካበረከቱ ወንድሞቻችን በኤርትራ በረሃ ድረስ በመውረድ በልጅነት እድሜው እውነት ለመናገር በረሃ ድረስ በመውረድ ለአማራ ፋኖ ሲታገል ለአማራ ህዝብ ነጻነት እኩልነት ፍትህ ሲታገል የነበረ በጣም አቅም ያለው ትሁት ቅንም ነው በነገራችን ላይ በጣም ቀናም ነው እኔ አውቀዋለሁ በቅርበት ስለዚህ ይሄንን ቀና ወንድማችንን አርበኛ ፋኖ ዘመነ ካሴን ሁሉም በማገዝ እንዲያበረታው እንዲያጀግነው የተሰጠውን ኃላፊነት ብቻውን የሚወጣው ሳይሆን በጋራ ከግብ ለማድረስ ከሌሎች ወንድሞቹ ጋር እዛ ውስጥ በጣም በሳል ከሆኑ ወደ 19 ስራ አስፈጻሚ አባላት አሉት እንደነ ታላቁ እስክንድር ነጋ አይነት በጣም ልምድ ክህሎት ችሎታ ያላቸው መሪዎች አሉ ሌሎችም ታላላቅ ወንድሞቻችን አሉ ወጣቶች በጣም ኢነርጂቲክ የሆኑ እውነት ለመናገር ከነሱም ጋር እየተመካከሩ ይሄንን ትግል ወደ ተፈለገው ግብ እንደሚያስጠጉት ተስፋ እናደርጋለን በድጋሜ አርበኛ ፋኖ ዘመነ ካሴ